ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችኋለሁ። ቤቶች ውስጥ ጎንዶሎ ማራች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው እንግዲህ ኮብራ ኢፌክት ነው። ይህ ጽንሰ ሐሳብ እንግዲህ በሞላ ዓለም የሚታወቅ ነው። መነሻው እንግዲህ እንግሊዞች ከብዙ ዓመታት በፊት ህንድን በቀኝ ግዛት እንደያዙና አንበርክከው ቀጥቅጠው እንደገዙ ታውቃላችሁ። ለብዙ መቶ ዓመታት እንግዲህ በዚህ ወቅት እንግሊዞቹ በጣም የተፈተኑበት ነገር ለህንድ ውስጥ የሚገኘው ኮብራ እባብ ነው። ይሄ ኮብራ እባብ እጅግ በጣም ተናዳፊ ነው፣ ገዳይ ነው፣ አደገኛ ነው እና እንግሊዞቹ የሚይዙት የሚጨብጡት ያሳጣቸው በጣም አስቸጋሪ ፈተና ነበረ። ይህን ችግር ለመፍታት እንግሊዞቹ ቁጭ ብለው ተመካከረና አንድ መላ ይዘው ይሄዳሉ። ሞላው ምንድን ነው? የኮብራ እባብ ጭንቅላት ቆርጦ ላመጣ የትኛውም ህንዳዊ ገንዘብ እንከፍላለን የሚል ነው እና ይሄ አዋጅ በመላው ህንድ ከተነገረ በኋላ እያንዳንዱ ህንዳዊ ኮብራ እባብ ማደንና ጭንቅላት ቆርጦ ማምጣት ጀመረ እና በዚህ ጥሩ ዳገስ ያለ ገቢ መገኘት ሲጀምር ህንዶቹ ደግሞ ሌላ ዘዴ ዘየዱ። ይሄ ነገር ዘላቂነት ያለው ጥቅም ለመጠቀም ኮብራ ለምን አናራባም የሚል የራሳቸውን ባህላዊ ጥበብ ተጠቅመው በከፍተኛ ጥንቃቄ ኮብራ እባብ ማርባት ጀመሩ እና ያ ኮብራ እባብ በጣም እየረባ ሲመጣ እንግሊዞቹ ደግሞ እንዴት ነው ይሄ ነገር ሊቀንስ አልቻለም የሚል ጥርጣሬ ውስጥ ይገባሉ ማለት ነው። ጥርጣሬ ውስጥ ይገባሉ ማለት። ስለዚህ ችግሩ አልቀነሰላቸውም። ህንዶቹ በጎን በኩል እባብ ማርባት ጀምረዋል። የገቢ ምንጭ አደረጉት ማለት። በኋላ በዚህ የተማረሩት እንግሊዞች ጨርሰ አንፈልግም ማለት በቃ ጨርሰ እንደውም ከዚህ በኋላ የኮብራ እባብ ጭንቅላት ቆርጦ ላይ አንጎዛም አንፈልግም ሲሉ ህንዶች ደግሞ ለዚህ ነው እንደደኮምና አያስፈልገንም ብለው እባቡን ወስዶ ጫካ ላይ ለቆቁት ማለት ነው። ያረቡትን እባብ በሙሉ ህንዳዊ በሙሉ ሰብስበው ያን ጫካ ላይ ወስዶ ለቀቀ። እባቡ በእጥፍ ጨመረ ማለት ነው። በእጥፍ ጨመረ ማለት ነው። ስለዚህ ከዛ ጊዜ ጀምሮ ይሄ ኮብራ ኢፌክት የሚል ጽንሰ ሐሳብ ተነሳ ማለት እና የሆነ ችግር ለመፍታት ነው። እንግሊዞቹ ይህን ሀሳብ ያመጡት ኮብራውን እያንዳንዱ ህንዳዊ ጨፍጭፎ እንዲገሉላቸው ለማድረግ ነው። ህንዶቹ ደግሞ አይ ይሄ ነገር የገቢ ምንጭ ከሆነ እርባታ እንጀምር ነው እና መፍትሄው ይሆናል ብለው የወሰዱት ነገር የባሰ ችግር ሆኖ ተከስቷል። እና ይህን ጽንሰ ሀሳብ ወደ ሀገራችንና ወዳለንበት ችግር ስናመጣ ብዙ አገራችን ውስጥ ያሉ ችግሮች ብዙዎቹ እንደዚህ ነው መነሻቸው። ለሆነ ችግር መፍትሄ ብለን የምንወስደው ነገር ችግሩን የባሰ ያፋፍማል። ችግሩን የባሰ ያፋፍማል፣ ያቆጣጥላል፣ ሌላ ቀውስ ይዞ ይመጣል ሀገሪቱ ላይ እና ለምሳሌ ኦሮሞን ህዝብ ወይም አማራን ወይም ትግራይን ህዝብ መስዶብ፣ ማንቋሸሽ ወይንም ማስዋደድ፣ አንገት ማስደፋት የሚመስለን ይኖራል። ለምሳሌ በየማህበራዊ ሚዲያ ባገኘነው አጋጣሚ አንድን ብሔር መግፋት፣ ማንቋሸሽ፣ ማዋረድ ብዙ ጥረት የምናደርገው ነገር ግን ይህን በምናደርግበት ጊዜ ኮብራ ኢፌክት ብዙዎች የማይረዱት ብዙ እንጭጭ ሰዎች የማይረዱት ነገር ይህ ሀሳብ ሌሎቹን ቁጭት ውስጥና በስጭት ውስጥ ጎብቶ የበለጠ በዚህ ጉዳይ ላይ እንዲደራጁ ሊያደርጋቸው ይችላል የሚለው ኮንሰፕት የለም። ባዶ የሆነን ህዝብ የሆነን ብሔር ስታንቋሽሸው ስታዋርደው አንተ ከፍ ያልክ አንተ የወለድከው ሊመስልህ ይችላል። ነገር ግን ሆዳቸው ውስጥ እሳት ልትከትና ቁጭት የወለደው ተራራ የሚያንቆጠቅጥ ምድር የሚያናውጥ ትውልድ ሊፈጠር ይችላል። ከገመት ነው ውጭ ማለት ነው። ለምሳሌ እንደ ሃይማኖት ወይ ፕሮቴስታንትን ወይ ሙስሊምን ወይ ኦርቶዶክስን ላንቋሽ፣ አንገቱ ላስደፋው፣ ግራ ላጋባው፣ ላስጨንቀው እና አንገቱን ላስደፋው ተብሎ የሚደረግ ጥረት የተኛውን በሬ ቀስቅሰው ያደረጉት አውሬ ሊሆን ይችላል። በየትኛውም ብሔር ውስጥ ነው። ብሔሩ 10,000 ህዝብ አለው፣ 1,000 ህዝብ አለው፣ 100,000 ህዝብ አለው፣ 1 ሚሊዮን አለው፣ ግማሽ ሚሊዮን፣ እሱ ለውጥ አይፈጥርም። ኮብራ ኢፌክት ችግሩ ሊመጣ ይችላል እና በእውነት ላይ የተመረከዘ ጽንሰ ሐሳብ ነው። የሴራ ሐሳብ ምንም አያመጣም። የሴራ ሐሳብ ሰዎችን የበለጠ ከተኙበት ሊቆሰቅስ ይችላል። ከተኙበት ከሞቱበት አፈሩን አራግፎ ሊነሱ ይችላል። ይሄን ለምሳሌ ባጭሩ ብታይ በሰሜኑ ጦርነት ይሄ ኮብራ ኢፌክት ህወሓቶቹ የሄዱበት ርቀት በጣም አደገኛ ችግር ነው ይዞ መጣ። በጣም አደገኛ ነው። በሰሜኑ ግጭት እንደምታውቁት አማራ ክልል ከተጎቢው በላይ እንዲታጠቅ ነው ተደረገው። ከተጎቢው በላይ ለምን
ያ ሁሉ የህወሓት ታጣቂ መጥቶ በአማራ ክልል ላይ የወደቀው መሳሪያ በከፍተኛ ሁኔታ ክልሉ ላይ እንዲንቀሳቀስ ተደርጓል። አንድ ሁለተኛ በከፍተኛ ሁኔታ ሽያጭ ነበር፣ የጥይት ሽያጭ ራሱ የህወሓት አመራሮቹ ይሽጡ ነበር በከፍተኛ ሁኔታ፣ በጣም በሚሰቀጥጥ ሁኔታ። ያን ተከትሎ በሱዳን በኩል የገባ መዓት መሳሪያ አለ። ክልሉ መሳሪያ በመሳሪያ እንዲጥለቆለቅ ነው የተደረገው። ኮብራ ኢፌክት የሆነን ህዝብ ጨፈልቋል ዶፈጥጣል ብለ የሄድክበት ነገር የበለጠ እሳት ሊፈጥር ይችላል። ለምሳሌ ከ5 ዓመት በፊት ህወሓት አማራ ክልል ሲገባና አሁን አማራ ክልል ሲገባ አንድ አይደለም። ለምን? ተዋጊ ያልነበረውን ህዝብ ማለት ተዋጊ ሊሆን ይችላል፣ ነገር ግን በከፍተኛ ሁኔታ በውጊያ መንፈስ ውስጥ ህዝቡ እንዲሰርግ አድርጓል። ብዙ ደም መፋሰስ፣ ብዙ ውጣ ውረድ፣ ብዙ ቁም ስቅል ስለነበረ ማለት ነው። እና የምናደርጋቸው እያንዳንዱ እርምጃዎች ኮብራ ኢፌክት በተቃራኒውና በጣም በአደገኛ ሁኔታ ግብረ መልሱን ልናገኝ እንችላለን። እና ብዙ ያልወሰለ ፖለቲከኞች በጣም ጥሬ ፖለቲከኞች በዚህ ይጠቃሉ። ኮብራ ኢፌክት ይዞ የሚመጣውን ጦስ አያውቁትም። እና ይዞ የሚመጣውን ነገር ስለማያውቁት በሚናገሯቸው ቃላት ብሔርተኝነት ሊፈጠር ይችላል። ኢትዮጵያን እስከ ሲኦል ይዘን እንወርዳለን ወይም ደግሞ ከአማራ ህዝብ ጋር የምናወራርደው ሂሳብ አለው ስትል ሂሳብ ሊወራረድብኝ ነው እንዴ? እንዴት ነው ሂሳብ የሚወራረድልኝ? በመድፍ በኩላሽ በስናይፐር የሚለው ሰው ጭንቅላት ትቆሰቅሳለህ ማለት ነው። ስለዚህ ጠላት ብሎ ለሚያስቡት ሐሳብ እንደውም የፕሮፓጋንዳ ማሽኑ ነው ያገለግላል። አያውቁትም የሚሰሩት ነገር። ለምሳሌ ጠላት የምታስበውን አካል መጉዳት እንኳን ብትፈልግ በየሚዲያው ማንጓጠጥ አይጠበቅብህ። እንደው ተገቢ ሐሳብ አይደለም። እንደው ይጠቅመኛል ብለህ እንኳን ብታስብ የሆነን ሃይማኖት ዝም ብለህ ውስጥ ለውስጥ እኮ ልትጎዳ ትችላለህ። ውስጥ ለውስጥ የኔ ጌታ፣ የኔ ማር፣ የኔ ወጦት እያልክ ውስጡ ልክ እንደ ኢራኖቹ የመጥፊያውን ጉድጓድ እኮ ልትቆፍርለት ትችላለህ። አሁን ኢራኖቹ ከምድሩ በታች ዝም ብለው ቆፍረው ከተማ ሰርተዋል። ከተማ ውስጥ ምን እንዳለ ማንም አያውቅም። ነገር ግን ለጠላቶቻቸው መጥፊያ የሚሆን ወደ መቀመቅ ይዞ የሚሄደውን ጉዳይ ግን ያው ሞቻ እና ብስለት ስለሌለ ነው ሐሳቡ አትኦል። አሁን ማነሳቸው ሐሳብ አትኦል ብሽቅ ነው፣ ምንም አይጠቅም። አንዱ ለማጥፋት አንዱ ለመጉደት ቢሄድ፣ ነገር ግን አለመብሰልና ጥሬነታቸውን የምታየው ኮብራ ኢፌክት ጣጣው ተመልሰው በእጥህ እንደሚመጣ እንዳልኩ የሆነን ብሔር በጣም ስትሰድበው፣ ስታንቋሽሸው፣ ስትገፋው እሳት የላሰ ብሔርተኝነት ሊቆሰቅስ ይችላል። ያ የተቆሰቆሰ ብሔርተኝነት እንደ ኤርታሌ እሳቱ ገሞራ አሮግብ ሊል ይችላል። ራሱ ምድሩን የራሱ ምድር ሊያቀልጥ ይችላል። እና ጥንቃቄ ኮንሰፕት በጣም አስፈላጊ ነገር እና ብዙውን ኢትዮጵያ ውስጥ የማየው ነገር ደግሞ ይሄንን ነው። ችግር ይዞ የሚመጣውን ነገር መረዳት ያቅቶናል። በራሳችን ምላስ፣ በራሳችን አንደበት፣ በራሳችን አፍ የምንፈጥረው ከፍተኛ ሙቀት እና ውዝግብና ውርክብ ጦስ ይዞ ይመጣል እና ይሄ ጥንቃቄ የሚያስፈልገው ነው። በእርግጥ ሳይንስ ፖለቲካ ሳይንስ መሆኑን ብዙዎች አይረዱትም። እንደዚህም ብሎ በተለምዶ የጀበና ቡና እየጠጣ የምትፈታፍታው የመጣለን የምታወራ እንጂ ግራና ቀኝ የምታሰው። ለምሳሌ አሜሪካኖች ኮብራ ኢፌክት እየተጠቁ ነው። ኮብራ ኢፌክት ታላቋን አሜሪካ እንገነባለን ብለው የሚሄዱበት የጥድፊያ መንገድ ሞለስ የጥፋት እየሆነ ነው። እንደምታውቁት ባለፈ በአንዲት ቀን ብቻ ማዕቀብ ለመጣል አሜሪካ ቶፍቶፍ በምትልበት ጊዜ አውሮፓ ላይ በአንድ ቀን 1.4 ትሪሊዮን ዶላር ነው የከሰረው እና ጦስ ይዞ ይመጣል። የምናደርጋቸው ነገሮች የተጠኑ የታሰበበት ካልሆነ ኮብራ ኢፌክት አደገኛ ችግር ይዞ ይመጣል ለማለት ተወዳል። ይሄ
ሐሳብ ይሁንን አሳሲሞቻችን ላይክ አርግ ሼር አርጉ በያላችሁበት ይመቻችሁ ወዳቻለሁ ፒስ